ውዶቼ ማሮቼ ፍቅሮቼ ሀይሚዬ ስዊት እንግዲህ ጥቅስም እንደዚሁም የስተርዴይ ታውቃላችሁ ቢዚ አድርጋናለች ሀይሚዬ ማለት ነው። ሆያ ሆዬ ስንል እኛ ዩቲዩበሮች ታውቃላችሁ፣ አንዳንዱ በሪስፔክት አንዳንዱ በስድብ እኔ ተረጋጉ ስለ እኔም በመናገር በመሳደብ መጥፎ ወርዶች በመጠቀም እና ትናንትና አንቀጥቅጣን ነበር ፎቶ ብቻ ለቃ። በዛ ታይም ደግሞ በጣም የሚጠቅመን ቲክቶክ ስቶሪዋ ላይ ከምር እኔ ውጭ ወጥቼ ስለሆነ ምንም መስራት አልቻልኩም። በጣም የሚጠቅመን ነገር ነበር የለቀቀችው ቪዲዮ ነው። ያኔ በጣም ሞርዛን ደግሞ የሆነ ነገር ኩሽታ ሲሰሙ ሀይሚዬን ለሚሳደቡት ያኔ በቃ ብዙ ነገሮች እና አስተማሪ ነገር ነበር የለቀቀችው ማለት ነው። ሲቀጥል ደግሞ ምን ብላለች ሀይሚዬ የምትለቀው ጥቅሶች ከዚህ ቀደምም ለራሷ ብቻ ሳይሆን ለብዙዎቻችን ለህይወታችን የሚጠቅም ፈርስት ማይሰልፍ የሚለውን ነገር እዚህ ጋር ምንድነው ያለችው መሰላችሁ? እውነተኛ ውበት ራስን ከመሆን ይጀምራል። ራስን ሆነን ከኖርን በጣም ሀፒ ነው የምንሆነው። በህይወታችን በጣም ደስተኛ ነው የምንሆነው። ሪያሊቲው ነው የምነግራችሁ። እና ውበት የሚጀምረው ምንድን ነው ያለችው ሀይሚዬ? እውነተኛ ውበት ይቅርታ፣ ራስ መሆን ማለት ቀላል አይደለም ወዶች። ራስ መሆን ማለት ምንም ነገር ባይኖረን ባለን ነገር መደሰት። በቃ በጤንነታችን ራሱ ትልቅ ሀፒ መሆን ያለብን እንጂ በሰው ነገር መደሰት እንዳይለብን ነው። የሰውን ነገር ማየት እንዳይለብን ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ ነው ማመሰግነው። ሰብስክራይብ እያደረጋችሁ በጣም ለምታስደስቱኝ አላህ ያስደስታችሁ። ቃላት ያጥረኛል ማለት ነው። በጣም ሰብስክራይብ ኦቨር እየጨመረ ነው። ከምር ሰርፕራይዝ ነው የሆንኩት እና ቴንኪዩ ብያለሁ። ሲቀጥል ደግሞ ያው ሀይሚዬም ብሩክ የምንወዳቸው የምናከብራቸው ጥንዶቻችን እነዚህ ውቦች ገና ታዳጊዎች ብዙ ደረጃ የሚደርሱት ለነሱ ዩቲዩብ ላይ ያላችሁት ቢግ ሪስፔክት ማለት ነው። እና በመጥፎ ቃላት የምትናገሩ እህቴ እባክሽ ተቆጠቢ። እኔ አንደኛ ነገር ወዶቼ ስድብ ስለማልወድ ነው። እዛ ቤት ሄጄ ኮሜንት ብጽፍ ደስ ይለኛል። ኮሜንቴም ለራሴም ሳነበው ያስደስተኛል። መጥፎ ነገር አይደለም ለተሳዳቢዎች መመልሰው። ግን ምንድነው በፌክ መተው እኔ ቤት እየተሳደቡ ነው ደንቆሮ ምናምን እያሉና ድሌት እያደረኩት ነው ወዲያውኑ ማለት ነው። እና በተቻለ መጠን እኛ ማስተካከል ያለብንን ነገር በዲስከስ በውይይት፣ ሌላው ደግሞ ሀይሚዬ በምሰራው ፕራንክ ራሱ ማንኛውንም የፈለገውን ጥያቄ መጠየቅ ይችላል እዚህ ጋር ወዶቼ። ግን ምንድነው ስድብ አስፈላጊ አይደለም ነው። እኔ አሁን ሀይሚዬ ማይ ስዊትን ወዳታለሁና አንድ እህቴ ደግሞ ያልገባህ እኔ አሁን ብሩክና ሀይሚ 100% ፍቅረኛሞች ናቸው፣ ለነገ ባለትዳሮች ናቸው። 100% ማነት ያለችው ዘር ለገበሬ። አንዷ እህቴ ደግሞ ወይ ከሀይሚ ከብሩኬ የምትፈልገውን ነገር መጠየቅ መብቷ ነው። አንዳንድ እህቶቼ ኮሜንታተር ማለት ነው ምንድነው እኔ አሁን የምፈልገው ምንድነው ሪስፔክት ባለው ብሩክንም ሀይሚንም መጠየቅ ይችላሉ። እኔና ትዕግስት መሰረት ኮሜንት እኔ ላይ ያላችሁ እህቶቼ ብንረዳ ብዙዎቹ የማይረዱ አሉ። ለምን ሚዲያ ላይ ውዶቼ አሁን እኔ ኮሜንት ላይ ምን ተብሎ ተጽፏል? 3-4 የስተርዴይ ኢሳቅ እና ይክረም ነው ስማቸው። ባይዘው እኔ ሚዲያ ላይ ስቆይ 5 ዓመት ስቆይ እኔ ድራማ እያረኩ የምናገረውን ልንገራችሁ። ከዚህ በፊት ያሳለፍኩትም ማለት ነው። ቪዲዮ እሰራለሁ እንትን ነው ትምህርት ያን እወያይበታለሁ። ሊቭ እየገባው በሱ ርዕስ እየገባው ያው ሰብስክራይብ እንደማመራለን። የዛሬ 5 ዓመት አይ ቲንክ ኦር 4 ዓመት ነባ ኤንድ እመቤት ነባና እመቤትን በጣም ዲስከስ አደርጋለሁ። ቪዲዮአቸውን ከአንድ እስከ በደንብ አውቀዋለሁ ማለት ነው። ኤንድ ሌላው ደግሞ ሄሊ እና ናቲ ኦኬ። እና እኔ የማየው ምንድነው ድራማ ብዬ ነው ማስረዳቸው። ረቢ ነው የምላችሁ። ለምን እኔ አላውቅም ነበር እንደዚህ ማለት ነው። ያኔ በቃ እንደዚህ ብዬ ነበር ቪዲዮ የምሰራው ማለት ነው። ራሴ ሊቭ ላይ የምንወያየው ዲስከስ የምናደርገው። ሌላው ደግሞ እመቤት በብዛት መሀላ ታበዛለች፣ በዚህ እቃወማለሁ። ከዛም በኋላ እንቅጩን የሚመስለኝን አስተያየት እሰጣለሁ። ነባና እመቤት ዛሬ ላይ እዩት። እዚህ ናቲ ኤንድ ሄሉ ዛሬ ላይ ምን ላይ ናቸው?
ኦኬ። እና እነሱ ምሳሌ ይሰጣሉ። ሌሎቹ ደግሞ ይሳቅና እነሱም እኔ ዝም ኒካም ስላሌላቸው እኔ ድራማ ብዬ ነበር ማስበው፣ ሬዲቲውን ነው እና እንደዛ ብዬ ነው ማስበው። አንዳንድ እህቶቼ ደግሞ ሚዲያውን ስለሚያዩ ያልገባቸውን ነገር በሪስፔክት ቢጠይቁ እኔ እየነገርኩ ነው። 100% ብሩክ ማለት የተግባር ሰው ነው። ብሩክ ማለት ጀግና ነው። ግን አንድ እህቴ ደግሞ ያልገባትን ከስድብ ውጭ ነው እኮ እንጂ ያልገባቸውን ዲስከስ ማድረግ ለነ ሀይሚዬ ቻናልም ኢትዝ ግሬት። ይሄ እኮ ወሬና አሉባልታ የሚባል ነገር አይደለም። ለመሰላችሁ ውዶች፣ ይሄ ለቻናልም ጥሩ ነው። ዲስከስ ቢደረግ በነ ሀይሚዬ ቻናል ከስድብ ውጭ። ስድብ ነው። እኔ ዩቲዩብ ራሱ እኔ በጣም የሚገርመኝ ብዙ ቻናል እኮ ይዘጋል። አንዳንድ ሀይሚዬን ለሚሳደቡት ምንም ያላደርገው ይገርመኛል። ዩቲዩብ እንኳን አይፈቅድም፣ መጥፎ ቃላት ዩቲዩብ እንኳን አይፈቅድም ማለት ነው። እና ሪስፔክት ባለው ማንኛውንም ኩዌሽንስ ቢጠይቁ መናደድም መሳደብም የለብንም። ሚዲያውን እንደሚያዩት የቅርቡን ልንገራችሁ። እኔ ፍትፈታ ነው ይሄ የምንለው ሳ እንደዚህ ሳልጀምር የሆኑ እህቴ በውስጥ ምናወራ አለች። አሁንም ምርጥ ሰብስክራይብ ያላት እና እሱ አሁን ያለቅሱ ነበር። እኔ ስለነዛ አላወራም። ስለ ማርክና ሄሉ በማንም ያለቅሱት ድራማ በሚሰሩት አባትየው ተብሎ በሱኛ ያለቅሱ ነበር። እኔ ደግሞ ለጓደኛዬ እነግራታለሁ። ለምን ሪያድ ውስጥ ያሉ ስላሉ ከማርክም ከሄሉ ጋር ዊናና ሄሉ ወንድምና እህት እንዳልሆኑ ያኔ ነው የማውቀው። ያኔ ማለት ነው። ግን አሉባልታና ወሬ ይመስለኛል። ስታለቅስ ግን ይሄ ነገር እኮ ውሸት ነው፣ ይሄ ድራማ ሰሪ ነው የቡታጅራ ምናምን። ማን የነገረሽ? እዚሁ ነው ያለሁት ከቡታጅራ ሰው ጋር ነው። እንደውም እኔ ብዙ ያልጠየቅኩት አንድ ላይ መማራቸውን ከአብርሽ ጋር የተማረ ሰው አለ። ረቢ ነው የምላችሁ። ሄሉን በጣም የምትወዳት ልጅ አለች ስቲል እስካሁን ማለት ነው። እና ይሄን እናገር ነበር ያኔ ማለት ነው። እና አንዳንዴ ምንድነው አንድ ሰው ግር ሲለው ከስድብ ውጭ አንድ ነገር መጠየቅ ይችላል። እዚህ ጋር ደግሞ ብሩኬ ደግሜም ደጋግሜም ዘር ለገበሬ የምታስተላልፈው ውዶቼ፣ እኔ አሁን ማስተላልፈው 100% እኔ ምለው 100% ብሩክና ሀይሚ ፍቅረኛሞች ናቸው። ጋሽዬ ጋር ቤተሰብ ጋር ተዋውቀዋል። ግን ቀንም የትላንት ቪዲዮ ለቅቅ ያለው ብዙ ኮሜንታተሮች እንደዚሁ ሚዲያ ላይ የተንጫጩበትን ነው የሰራሁት። እኔ በበኩሌ ወላይ ነው ስለ ራሴ ሳወራ ሀይሚና ብሩኬ ፍቅረኛሞች ናቸው 100%። እንደውም ፍቅር ብሎ ማውራትም የለባቸውም። ፍቅር በወሬ አይገለጽም። ብሩኬ ተግባር ሰው ነው። እየተረዳችሁ ነው? እኔ ይሄ እንደዛ ነው የምለው። ግን እኔ እዚህ ጋር በብዛት ምንድን ነው አስተያየት ኮሜንት እኔ ላይ ያለውን ነው። ስለነ ይሳቅ 3-4 የጻፈ ሰው ነበረ የስተርደይም እና የሚመስለኝን ነው የምናገረው። እና አንዳንዴ ውዶች ከስድብ ውጭ ቶታሊ ማንኛውም ሰው የፈለገውን ጥያቄ መጠየቅ ይችላል። ከስድብ ውጭ ያልገባውን ነገር እህቴ ገብቷታል፣ እኔ ገብቶኛል። ሀይሚዬ ቤተሰብ ድረስ ሄዳለች፣ ሀይሚዬ ዱባይ ድረስ ሄዳለች። ገባችሁ? ግን ምንድን ነው እኛ ከገባን ያች እህቴ ካልጠየቀች ያች እህቴ ደግሞ ካልገባት ከስድብ ውጭ መጠየቅ ትችላለች ውዶቼ ማለት ነው። እሺ ሌላው ደግሞ ሀይሚዬ ይቅርታ፣ ሌላው ደግሞ ሀይሚዬም ብላለች እውነተኛ ውበት ራስን ከመሆን ይጀምራል። እውነተኛ ውበት ማለት ራስ ከመሆን ይጀምራል። እውነቷን ነው፣ ትክክል ነው። መግቢያ ላይ እንደነገርካችሁ መጀመሪያ ራሳችንን መሆን ያለብን። ባለን ነገር መደሰት፣ ባለን ነገር ፈጣሪያችንን ማመስገን። ምንም አይኖረን ግዴታ ራሳችንን ለመሆን ቤት፣ መኪና፣ ፎቅ መኖር የለበትም። አፊያና ጤና አምኤልዝ ጤንነታችን የተሟላ ከሆነ የሰው ነገር ማየት የለብንም። መቅናት፣ ጀለስ ሪቪው ነው። ሰው ነገር ማየት እንዳሌለብን ነው። በሰው ነገር ያኔ በራሳችን መደሰት እንዳለብን ነው። እና እውነተኛ ውበት ማለት እንደ ራሳችን መኖር ስንችል ነው። እና ሁላችንም ውዶቼ ማለት ነው እንደ ራሳችን መኖር ነው ያለብን። እንደ ሰው ማለት የሰውን ማየት እንዳሌለብን፣ የሰው አለባበስ፣ እንደ ራሳችን ባለን ነገር ከተደሰትን ኤቭሪዴይ ሃፒ ነን፣ ደስተኛ ነው የምንሆነው ውዶቼ ማሮቼ ማለት ነው። ሀይሚትዬ ሺዝ ስዊት እና አሪፍ ነው። በጣም ተወዳጅ ጥቅስ ነው። በጣም በጣም የሚወደድ ማለት ነው። በጣም አስፈላጊ ነው ውዶቼ። ሲምፕል አይደለም። አሁን ብዙዎቻችን ያለማወቅ በሰው ወይኔ እኔም እንደዚህ አሁን የሆነ ቆንጆ ነገር ካዩ አረ ከመዳም ኩሽና ያወጣን ወይ መስጊድ ወይ ቤተክርስቲያን እንዳሉ ፕራንክ የሆነ ምርጥ ነገር ወይ ደግሞ የሆነ ጥሩ ነገር ሲያዩ
ፌመሶች ሲያደርጉ ኮሜንቱ ከመዳም ኩሽና ያውጣን እኛም ለሀገራችን እንደዚህ አብቅቶን ምናምን ነው እዛኛው ላይ የሚጻፈው ስለነዛ ሃፒነስ ነው እንጂ ዱዓ አይደረግም በሰው እንትን ላይ እና ምንድነው አንዳንዴ እንደ ራሳችን ሆነን ነው መደሰት ያለብን እንደ ሰው ሳይሆን እና ሀይሚዬ ሺዝ ስማርት ውዶቼ ብሩኬ ታድልሃል በዚህ አጋጣሚ እና ውዶቼ ያስቀየምኩት ካለ አፉ በሉኝ። ግን ቅያሜ ነገር የለም በዲስከስ ማመን እንዳለብን ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሀይሚዬ እና ብሩኬ ደግሞ እንወዳችኋለን፣ እናከብራችኋለን። አሁን እኔ ሀሳብና ጭንቀት የሆነብኝ ውዶቼ ብሩኬ ከሴት ጋር ከመጣ ሴቶቹን ታውቃላችሁ ከብሩኬ ጋር ከመጡ እንዴት እንደሚያደርጉ እኛ ምንድን ነው የሚውጠን? ሀይሚዬ ያልሆነ ፕራንክ ከወንድ ጋር መጣ ብሩክን እንግዲህ ያው እንደ ባልመጣ ወላሂም በጣም ነው የተረበሽኩት ሳስበው ማለት ነው። እና እንሰክራለን እንግዲህ ሆያ ሆዬ ነው። አቤት 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 እና አንዳንድ አስተያየት ነው የምንሰጠው። እኔ በብዛት አስተያየት ነው ስለ ራሴ እየተናገርኩ ነው። ለብሩክና ለሀይሚ ትልቅ ፕሌስ ነው ያለኝ። ጥፋትም ካለ እየተናገርኩ ነው። የማየውን ቪዲዮ ከሆነ እየተናገርኩ ነው ወዶቼ ይቅርታ። እና ይሄን ይመስላል። ድምፄ በጣም ኦቨር ነው እና አላህ ባላችሁበት ይጠብቃችሁ። እንግዲህ አንዳንድ ኮሜንት አስተያየታችሁ በጣም ይጠቅመኛል። ዲስከስ እናደርጋለን በየቤቱ ያለው ነገር። እንደዚሁም ሀይሚዬን የሚሳደቡትን አላህ ልብ ይስጣቸው። በጣም የሚሳደብ ሰው አለ፣ ልቤን የተሰበረው። ዛሬ ደግሞ በመልካም ነገር ርዕስ ይጽፋሉ። ትላንት እንደዛ ሲጠርጓት አውዝ ቢላይ አላህ ይቅር ይበላቸው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ